በተነበበልን የሕይወት ታሪክ ብንጨርሰው ደስ ባለኝ። ስለ ዘላለም ጥቅስ አልነግራችሁም። እርሱ ጥቅሱን ኖሮታል። ስለ ዘላለም አንነግራችሁም። እርሱ በእያንዳንዱ ኦርቶዶክሳዊ ልብ ውስጥ አለ። በእያንዳንዱ ኦርቶዶክሳዊ ጆሮች ውስጥ ድምፆቹ ያቃጭላሉ። ዘላለም በሕይወቱ በሞቱ ያስተማረን ሰው ነው። በዘላለም ወንጌል እንደከበረች ለዚህ ዕለት ደርሳለች። ወደፊትም እሱን እያሰብን ወንጌል ትከብራለች። ወንጌላውያን በሕይወታቸውም በሞታቸውም ሲከብሩ በዘላለም ነው ያየሁት። በመጨረሻ እንኳን እጅግ የምደሰትበት ድምፅ ማጉያ በጨበጡ ዘፋኞችና በፖለቲከኞች የታጠረችው የመቃብር ስፍራችን ዛሬ መጽሐፍ ቅዱስና ወንጌል የጨበጠ ሐውልት ይቆምባታል ብዬ አስባለሁ። ልጆቻችን መቃብሮቻችንን ሲጎበኙ ወንጌሉን የጨበጠውንና ድምፅ ማጉያውን የያዘውን ሲያዩ ይሄ ማን ነው ብለው ሲጠይቁ በሕይወቱ በቃሉ ወንጌልን ያስተማረ ነው ብለን የምንመሰክርበት ሐውልት ይቆምለታል ለዘላለም። ለእርሱ የሚጠቅመው ሳይሆን እኛ ልጆቻችን ልንማርበት፣ ነፍሱ በገነት ያሳርፍልን። እንወደዋለን፣ ሁሌም በልባችን ይኖራል። ሁሌም ወንጌልን ስላከበራት እናከብረዋለን። ወንጌልን ስላከበራት እናከብረዋለን። እኛንም እንደሱ እንዲህ በክብር ለመጓዝ ያብቃል። ወንድማችን መምህር ዘላለም መናኙ ገዳማዊው የቅዱሳን አባቶቻችን ገዳማት ባሉበት ቅዱሳን መካናት ክብራቸው በሚከበርበት ስማቸው በሚጠራበት ሰዓት በየገዳማቱ በቦታ እየተገኘ ጸሎት እየጸለየ በመድረኩም ላይ የቅዱሳንን ክብራቸውን ዜናቸውን ይህንን ዓለም ጠልተው ለመንግሥተ ሰማያት መጋደላቸውን በየገዳማቱ በየአድባራቱ ሲመሰክር ሲያስተምር የኖረ ወንድማችን ልጃችን መሆኑን በአጽንኦት እንመሰክራለን። መምህር ዘላለም ከሚታወቅባቸው መንፈሳዊ አገልግሎቶች በስጦታው፣ በአዛኝነቱ፣ በትህትናው፣
በተሐራሚነቱ የተመሰከረለት ምናልባት በሰማይ ያሉ መላእክት ብናገኛቸው ብናነጋግራቸው ይህንን ይመሰክራሉ። በተለይ በደብረ ሊባኖስ አባታችን አቡነ ተክለ ሃይማኖት ገዳምና በታላቁ ዝቋላ ገዳም ያንን 9 ኪሎ ሜትር ተራራ በእግሩ እየወጣ ቆሞ ሲጸልይ ገድላቸውን ሲያነብ አድሮ ጠዋት በመድረክ ላይ ስለ አባታችን ስለ ገብረ መንፈስ ቅዱስ ተጋድሎ መስክሮ ይመለሳል። ስለዚህ መምህር ዘላለም የከተማና የውጭ ሀገር ሰባኪ ብቻ አይደለም፣ የገዳም ሰባኪም መናኝ ነው ለማለት ነው። የሰው ልጅ ሞት ነው ጓደኛው ያልኩበት ትልቁ ነገር የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል ቀደም ብሎ ተገኝቶ እዛ የተሰበሰቡትን እስከ ቅዳሴ ድረስ ሲያስተምር ቆይቶ ቅዳሴ ሲደርስ ወደ መቅደስ ገብቶ አብረን አስቀድሰናል። የሚገርመው ሙሉ ቅዳሴውን ቆሞ ነው ያስቀደሰው። እንዳመመው ሰው እንኳን ቁጭ ያለበት ሰዓት አልነበረም። በመጨረሻም ምሽቱን ወደ ለንደን እሄዳለሁ ብሎ ነግሮኝ ነበረ። ቅዳሴው ካበቃ በኋላ ወደ ማረፊያ ስፍራ ገብተን እህል ውሃ ስንቀምስ መሽቶ ነበረና ስብሐት ተባለ። ስብሐት በሚባልበት ሰዓት መምህር ዘላለም ወልደ ሰማዕት ገና ምግቡን አልጀመረም። እኛም ቸኩለን ስለነበረ ዘላለም ቀስ ብሎ ነው የሚበላው አውቀዋለሁ፣ ገና እሱ አልጀመረም እና አሁን አንደኛ መንገደኛ ነህ፣ ከዚህ በኋላ ምግብ አታገኝም፣ ዕቃ ነው የምታስተካክለው፣ በሉ እንጀራ ጨምሩለት፣ ቀስ ብለህ ብላ፣ እኛ ስለቸኮልን ነው ብለን አለቃውም እኛን ሸኝተው እኛም ወደ በዓታችን ሄድን። የእግዚአብሔር ቤተሰቦች ብፁዓን አበው ሊቃነ ጳጳሳት ሞትን የለመኑ አባቶች አሉ። ታላቁ ነቢይ ኤልያስ ሞትን ለምኗል። ታላቁ ነቢይ ዮናስም ሞትን ለምኗል። ታላቁ የእስራኤል አባትም ጦቢት ሞትን ለምኗል። በመጨረሻም ብርሃናት ዓለም የተባለው ሐዋርያው ቅዱስ ጳውሎስ ሞትን ለምኗል። እኔ የሚመስለኝ እንደኔ እሳቤ ዘላለም እንደነዚህ አባቶች ሞትን የለመነ ይመስለኛል። ለምን ብትሉ ሞትን የሚፈራ ሰው አመመኝ እያለ ላገኘው ሁሉ ይናዘዝ ነበረ። መምህር ዘላለም ግን አንድ ቀንም ስንሰማው አብረነው ነበርን፣ እናገኘው ነበርን፣ አስተምርንነው ነበርን። አንድ ቀንም ደክሞኛል፣ አሞኛል አይልም ነበረ። ስለዚህ እንደ አባቶቹ እሱም ሞትን ለምኗል ማለት ነው እና የእግዚአብሔር ቤተሰቦች አሁንም ለዘላለም ስለ ሞት የተጠቀሱ ጥቅሶች አይጠቀሱለትም። እሱ ስለ ሞት የተጠቀሱ ጥቅሶችን በሕይወቱ በዚህ ዓለም ላሉ ለምድር ዘር ሁሉ ስለ ሞት ጥቅስ እየጠቀሰ አስተምሯል። ስለ ሞት ተናግሯል። ስለ ዓለም ከንቱነት ተናግሯል። ስለ ዓለም ክፋት ተናግሯልና ወንድማችን ልጃችን ከኛ ይልቅ ወደሚወደው ከእናት ከአባቱ ይልቅ ወደሚቀርበው ወደ ፈጣሪው ስለሄደ ዛሬ ብናዝንም ብንጎዳም ቤተ ክርስቲያን ብታዝንም ብትጎዳም እሱ ግን የመንግሥተ ሰማያት ሙሽራ ሆኖ በእግዚአብሔር በቅዱሳኑ በሚወዳቸው በሚሰብካት በሚያስተምራት በሚያሽሞነሙናት በድንግል ማርያም እቅፍ ስር ነው ያለው።
እግዚአብሔር ነፍሱን በገነት ያኑርልን፣ ቤተ ክርስቲያናችንን ያጽናልን፣ ሐዘንተኞችንም ያጽናልን። ወስብሐት ለእግዚአብሔር። አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ ረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበር። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠነው ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ
የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አጥነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ።